ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። እሺ ዛሬ በአዲስ ቪዲዮ ተገናኝተናል። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ እንድታደርጉ እጠይቃችኋለሁ። ሰብስክራይብ ስታደርጉ ምንድነው የሚሆነው ማለት ነው? ሌሎች ፖስት ማድረጋቸውን ቪዲዮዎች ታገኛላችሁ ማለት ነው። የጤና ጉዳዮችን አብራራለሁ የዚህ ዩቲዩብ ቻናሌ። ሌሎችንም በተለይ የስራ እድሎችን ምናምን እንደዚህ የማስተዋወቅበት የዩቲዩብ ቻናሌ ነው። ለማንኛውም ቤተሰብ እንድትሆኑ ግብዣን እያቀረብኩኝ ወደ ዛሬው ርዕሴ እገባለሁ ማለት ነው። ዛሬ የምንነጋገረው ስለ አስም ነው። ማለት ስለ አስም ምክንያቶቹ፣ ምልክቶቹ ምናምን ብቻ ሳይሆን በጣም ጥቅም አለው ብዬ ስለማስበው ጉዳይ ነው የማወራው። ምንድነው አስም ላይ ትልቁ ኮርነርስቶን የማኔጅመንቱ ወይም ደግሞ የአስም ሕክምና መሰረታዊ ነገር አስማ ኤጁኬሽን ነው ይባላል። እና አስማ ኤጁኬሽን ማለት ስለ አስም ያለው አንድ ሰው ስለ አስም ሕክምና ወይም ስለ አስም ህመም ያለው ግንዛቤ ነው። ምክንያቱም አስም በባህሪው ምንድነው እየተደጋገመ የሚመጣ ሪቨርሰብል የሆነ በየጊዜው የሚቀያየር ሲዝናሊ የሚቀያየር የሚያባብሱት ነገር ያለው ወይም ምንድን ብለን እንጠራቸዋለን ትሪገርስ እንላቸዋለን። እነሱ ያለው ህመም ነውና ስለዚህ በደንብ ማወቅ አለብን ማለት ነው። ስለዚህ አቮይድ ማድረግ የምንችለው ከሆነ መከላከል የምንችለው ከሆነ ምንድነው አስማ ኤጁኬሽን የሚባለው ነገር በአጭሩ ልናገር እንላለን። እሺ ከመጀመሪያ በፊት መጀመሪያ አስማ በአጭሩ ምን እንደሆነ ለመናገር ሞክራለሁ። አስም የአየር ቧንቧ ችግር ነው። የአየር ቧንቧ ችግር ነው። ይሄ የአየር ቧንቧ ችግር ምንድነው? ሪቨርሲብል የሆነ የአየር ቧንቧ ችግር ነው። ምክንያቶቹ በጣም የተለያዩ ናቸው። በጣም መልቲፋክቶሪያል ነው። ግን ሪቨርሲብል የሆነ ሪቨርሲብል ማለት ሊመለስ የሚችል ሊስተካከል የሚችል ክሮኒክ የሆነ ኢንፍላማቶሪ ፕሮሰስ ነው እና ምልክቶቹ ምንድን ናቸው? አንደኛ ማፈን ነው። ማፈን ስሪ የሚል ድምፅ መኖር፣ ለመተንፈስ መቸገር፣ ከላይ መተንፈስ፣ እንደዚህ አስም ሲመጣ ወይም ኤክሳሰርቤት ሲያደርግ ወይም ደግሞ ኤግዛሰርቤት ማድረግ ማለት አክቲቭ ዲዚዝ ወይም ደግሞ ህመሙ ላይ ሲሆን አንድ ሰው አስማ አለበት ማለት እና አክቲቭ ዲዚዝ ላይ ነው ማለት የተለያየ ነው። አስማ አለበት ማለት ኖርማሊ ሲጋለጥ ለነዚህ ለትሪገሮች ለሚያስነሱ ነገሮች ምናምን ሲጋለጥ የሚኖረው ሪስፖንስ ነው። ኦሬዲ ሪስፖንስ ይኖረዋል። የአየር ቧንቧዎቹ ይጠባሉ፣ መተንፈስ ይቸግራል ምናምን ነው አስማ አለበት ማለት። ነገር ግን አክቲቭ አስማ ኤግዛሰርቤሽን ላይ ነው ደግሞ አስም ህመም ላይ ነው አሁን ሲባል መተንፈስ የተቸገረ ነው፣ ኦክሲጅን ሊፈልግ ይችላል፣ የአየር ቧንቧዎቹ ዳይሬክትሊ ጠበዋል ማለት ነው። ስለዚህ ህክምና ይፈልጋል ማለት ነው። ስለዚህ አንድ ሰው ልክ አስማ ያለበት ይነሳበታል፣ ጊዜ እየጠበቀ ምክንያቶች ሲመጡ ይነሳበታል ማለት ነው። ስለዚህ ይሄን ካልን ህክምናው እንግዲህ እንደ ኤኒ ክሮኒክ ኢልነስ ክትትል ይፈልጋል። ህክምናው ክትትል ይፈልጋል። የሳምባ ስፔሻሊስት ወይም ደግሞ የውስጥ ደዌ ስፔሻሊስት ብቻ የህክምና ባለሙያ ጋር ቋሚ የሆነ ክትትል ያስፈልጋል። መድኃኒት የሚፈልግበት ስቴጅ ሊኖር ይችላል። ስቴጆቹ ዲፋይን መደረግ አለባቸው። ማለትም የአየር ቧንቧዎቹ ምን ያክል ጠበዋል፣ ይሄ ሰው ህክምና ይፈልጋል ወይ፣ በቋሚነት ህክምና ይፈልጋል ወይ፣ ምን ያክል እነዚህ የሚነፋው ነገሮች እነዚህ ህክምና አየር ቧንቧ የሚያሰፉ ምን ያክል ይፈልጋል፣ የሚዋጥስ ብቻ እንደዚህ አይነት ነገሮች መለየት አለባቸው። ለዛ ክትትል ያስፈልጋል ማለት ነው። ሌላው ምንድነው አስም እንደነገርኳችሁ ሪቨርሲብል ነው ብያችኋለሁ፣ ሊመለስ የሚችል ነው። ስለዚህ ሪቨርሲብል ስለሆነ ህክምናውን ቶሎ ካደረግን ጥንቃቄ ካደረግን ሊመለስ ይችላል ማለት ነው። ነገር ግን እዚህ ጋር ጥንቃቄ ልናደርግ የሚገባው ምንድነው ሪቨርሲብል ቢሆንም ቶሎ ትሪትመንት ላይ እንትን ካላለ ህይወትን አደጋ ላይ ሊጥል የሚችል ህመም ነው። ምክንያቱም አየር ቧንቧ ጠቧል ማለት አየር አናገኝም ማለት ነው። ስለዚህ አየር ደግሞ በጣም ወሳኝ ከሚባለው ንጥረ ነገር ወይም ደግሞ አስፈላጊ ለህይወታችን አስፈላጊ ከሚባለው ነገሮች ውስጥ ነው። ስለዚህ ቶሎ ካልታከመ ህይወትን ራሱ ማለፍ የሚችል በትንሹ መታከም የሚችል ነገር ግን ህይወት እስኪያልፍ ድረስ ምክንያት ሊሆን የሚችል ህመም ነው። ስለዚህ አስም ያለባቸው ሰዎች ክትትል ያስፈልጋቸዋል። መድኃኒታቸውን በስነ ስርዓት መውሰድ ያስፈልጋቸዋል። ከሚያስነሱባቸው ነገሮች ወይም ከአቧራ፣ ከሽታ፣ ከሽቶ ብቻ የሚያስነሱባቸው ነገሮች አሉ። አስም ህመምተኞች
የተለየ እነዚህ አለርጂንስ ወይም ደግሞ ትሪገርስ የሚባሉ ነገሮች ማለት ነው። ስለዚህ ከነሱ ራሳቸውን መጠበቅ ያስፈልጋል፣ በጣም መጠበቅ ያስፈልጋል። እሺ ሌላው ደግሞ አንድ የአስም የሚታመም ሰው ክትትል እንደሚያስፈልግ ተናግረናል። ምንድነው ሌላው ችግር ምንድነው? መድኃኒቶች አሉ፣ የሚወሰዱ መድኃኒቶች። እነዚህ የሚወሰዱ መድኃኒቶች ምን ይፈልጋሉ? ኮንስታንትሊ ቼክ ማድረግ። የሚወሰደውን ለምሳሌ የሚነፋ ከሆነ እንደዚህ ተደርጎ የሚሳብ አለ። እነሱ ነገሮች ምን ይፈልጋሉ? ኮንስታንትሊ ቼክ ማድረግ፣ በደንብ ማወቅ፣ እነዚህ እንትኖችን ኦፕሬት ማድረግ ያስፈልጋል። ምክንያቱም አንዳንዴ መድኃኒቱ ያለው ወይም ደግሞ ማድረግ አለመቻል ራሱ ለህይወትን አደጋ ላይ ሊጥል ይችላል። ስለዚህ አስም የሚያመውም ሰው ብቻ ሳይሆን አጠገቡ ያሉ ቤተሰቦችም፣ ልጆች ሊሆን ይችላል፣ ወንድም፣ እህት፣ ጓደኛ፣ እነዚህ ሁሉ ማወቅ አለባቸው ስለ ህመሙ ማለት ነው። ስለዚህ እነዚህ ነገሮች ካወቅን በቀላሉ ካደረግን በቀላሉ ልንከላከለው የምንችል ህመም ነው። ወይም ደግሞ አብረው ሰው ሊኖር የሚችል ህመም ነው፣ ብዙ ሰዎች የአስም ተጠቂ ስለሆኑ ማለት ነው። ስለዚህ እነዚህ ክትትል ካደረግን፣ መድኃኒቶቻችንን በስነ ስርዓት ከወሰድን፣ ሌላ ደግሞ የሚያስነሱብን ነገሮች ከተቆጣጠርን ወይም የሚያስነሱብን ነገሮች ሲመጡ ቶሎ መታከም፣ ለምሳሌ ኢንፌክሽን፣ ጉንፋን፣ አፐር ሪስፓራቶሪ ትራክት ኢንፌክሽን የሚባለው የመተንፈሻ አካል ኢንፌክሽን በሚኖርበት ጊዜ ቶሎ መታከም ያስፈልጋል። ምክንያቱም አስምን ሊያስነሳ ይችላል። አስሙ ወዲያው እንደተነሳ ደግሞ የኢንፌክሽኑና አስሙ አንድ ላይ ሲሆን መተንፈሻ ችግር ላይ ከባድ ጉዳት በማምጣት ህይወትን አደጋ ላይ ሊጥል ይችላል ማለት ነው። ስለዚህ አስም ያለባችሁ ሰዎች አደራ ክትትል እንድታደርጉ፣ መድኃኒቶቻችሁን በስነ ስርዓት እንድትወስዱ፣ ራሳችሁን ከሚያስነሱባችሁ ነገሮች መጠበቅ፣ እንዲሁም ደግሞ ከሐኪሞቻችሁ ጋር ኮንስታንትሊ ንግግር ያስፈልጋል። መድኃኒታችሁን አወሳሰዳችሁን በትክክል ማወቅ ማታውቁ ከሆነ ያው ደግሞ ዙሪያችሁ ያሉ ሰዎች ደግሞ ስለ ህመሙ በደንብ ግንዛቤ እንዲኖራቸው ማድረግ በጣም አስፈላጊ ነገር ነው። እንዳጋጣሚ የአስም ህመም ያለበት ሰው እንዳጋጣሚ አጋጥሞኝ ነው ይሄንን ርዕስ አንስቼ ከእናንተ ጋር ለማወያየት የፈለኩት። አሁንም ቤተሰብ ያልሆናችሁ ለዚህ ዩቲዩብ ቻናል ቤተሰብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ይጠቅም ከመሰላችሁ ለሌሎች ሰዎችም ሼር እንድታደርጉት ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ እወዳችኋለሁ። አመሰግናለሁ።